እያለቀስን ጭራሽ የሰውን ሪካርድ እንዴት ነው ሞተ? አሁን ወደ ሳርጀሪ ክፍል ሊገባ ነው። ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል እያለቀስን ጭራሽ የሰውን ሪካርድ እንዴት ነው ሞተ? ዘገቡት እኮ እነ ብሩክ ኒውስ እነ ምናምን ኒውሶች ዘገቡት እኮ። እንደ አንድ ሴሌብሪቲ እንደ አንድ ዝነኛ ሰው ግን ሀዘን ሲሆን እርግጠኛ ነኝ ህዝቡ የበለጠ ደግሞ እኛ እንደ አድናቂው ነው የምንመለከተው፣ እናንተ ደግሞ እንደ ጓደኛ ናችሁ። ስለዚህ እንደ ጓደኛ ሲሆን ደግሞ የሚሰማችሁ ነገር አለ። ዘላችሁ ካሜራችሁን አስተካክላችሁ ቀረጻ ላይ ነበርኩኝ፣ ቀረጻውን አቁሜ ነው ወደ ሚዲያ የመጣሁት። እንዴት ነው ሞተ? እንዴት ነው? አቤት አቤት! ጓደኝነት አይበልጥም? አቤት አቤት! ትላንትና ታሞ የነበረ ጊዜ እንዴት ነህ? ደህና ነህ ወይ ወንድም? ምን ያስፈልጋል? ምን ተፈጠረ? ምናምን ተብሎ ሳይጠየቅ ዛሬ ሲሞት ሞተ እኮ ብላችሁ ሚዲያ ማጨናነቅ ወሬ መውደድ ነው። ካለበለዚያም እንደ ቲክቶከሮቹ እንደነ ሊያሾ ቪው እና ሰብስክራይብ መለቃቀሚያ ነው የሚሆንባችሁ። እንቺ ሊያሾ የምትባል አንዳለች እንደ የሆነች ክፍታ ባለች እሱ እንደሷ ማለት ነው። ሚዲያ ነው ይወጣ ብሏል። ጋይስ እንደው ጠቆም ባርጋችሁ ልላፋችሁ ብዬ ነው እንጂ እኔስ እንትን አይደለም። ግን ብዙዎቻችሁ ሴሌብሬቶች እኔ ጋይስ አሁን እኔ ባወራ ብናገር እንደዚህ አይልም ነገሩ ይላላ። ግን አላወራ ምን አገባኝ። እና የኢትዮጵያ ሴሌብሪቲዎች ትላልቅ አርቲስቶች ወይም ደግሞ ዝነኞች ተባበሩ፣ ተጠያይቁ። በቁብ እያሉ ሲታበሙ፣ አልባሌ ሱስ ውስጥ ሲሰፈቁ፣ መጠጥ ሲያበዙ፣ ሲቅሙ፣ ሲያጨሱ፣ ተስፋ ሲቆርጡ፣ ከሚዲያ ሲርቁ፣ ስራ ሲያጡ፣ የሚመለከታቸው ሲያጡ፣ በራቸውን ዘግተው ቤት ውስጥ ሲቀመጡ፣ ተስፋ ሲቆርጡ፣ ሀዘናቸውን ብቻ ለማወጅና ልብ የተሰበረ ማጣት የሌለብኝን ሰው አጣ ወይኔ ኢትዮጵያ ምናምን እንደዚህ ከማለታችሁ በፊት ተባበሩ፣ ተጠያይቁ። ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለፍክ እያለ ለሰዎች ደስታ መስጠት። አያችሁ፣ ነጻነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም፣ because ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል፣ የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነጻነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ፣ እያሳየንም አልነበረም እኛን። አንዳንዴ ይናገራል፣ ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን? እናም ነጻነት ትልቅ ትምህርት ሰጥቶኛል ለኔ። እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነጻነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። ችግር የለውም፣ ለምክንያት ነው። እና ብዙዎቻችን የየራሳችን ችግር እያለፍን ያለነው። አያችሁ፣ የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን ምንሰጥ ከሆነ ለዚህ ዓለም ምንም አንተርፍም። ምንም እናመጣውና ምንበጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን ምንችል ከሆነ፣ የውህናን ፍቅርን መስጠትን ምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል፣ ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን የውህናን ፍቅርን መስጠትን ከተማር ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል፣ ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ፣ እያመመህ እያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታትን ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነጻነት ወርቅነህ ይህን ያስተማረኝ
ያ ሁሉ ህመም ይዞ ተሸክሞ በስንት መከራ ያለፈ ስራው ሲገብቶ ሰዎችን ያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጪ ሲታይ መቀላል ይመስላል፣ መሳቁ ቀላል ይመስለናል። ለካስ እቺ ፈገግታ ከባድ ነች። ነፃነት ወርቅነህ ጠንካራ መንፈስ ነበረው። እቺ ጠንካራ መንፈስ ደግሞ ከላይ ሆና ያየችን እንደሆነ እርግጠኛ ነኝ። እወደዋለሁ። ትልቅ ትምህርት አስተምሮኛል። አድናቂው ነኝ። አሁን ደግሞ የሱ ተማሪ ይሄ ለማለት ብዘገይም ግን ከማለት ወደ ኋላ አልልም። እወዳቸዋለሁ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ የማስተር አብነት የመጀመሪያው ዙር ቀዶ ጥገና በስኬት ተጠናቋል። ቤተሰብ ራሱ ማስተር አብነት እንዳለው ሌሎች የሚቀጥሉ አንዳንድ ህክምናዎች አሉ። የመጀመሪያው ዙር ቀዶ ጥገና ግን በስኬት ማለትም በጥሩ ሁኔታ ተጠናቋል። ይሄ እጅግ በጣም ደስ የሚልና ተስፋን የሚሰጥ መረጃ ነው። ቤተሰብ አሁንም የሚቀረውን ህክምና ጨርሶ ወደ ሀገር እንዲመለስ ጸሎት አድርጉለት። እሱም ጸሎት ላደረጋችሁልኝ የሀገሬ ልጆች እጅግ አድርጌ አመሰግናለሁ ብለዋል። መልካም ጊዜ